ላይ ያለው አንድ ሰው ነበረ የሚል እስኪ አንድ ሰው በሉ። ማይኩ ከእናንተ ድምፅ በላይ ስለሚያስተጋባ መሰለኝ። እስኪ አንድ ሰው በሉ። ድገሙት። አሁንም ድገሙት። ቢረዝምም ቢያጥርም ይሄ ሊጠፋቸው አይችልም ብዬ ተስፋ አደርጋለሁ። ስንት ሰው? በቃ በዚህ ኃይለ ቃል መነሻነት እንማራለን። አምላካችን እንዲያስተምረን በድጋሚ እርሱ ቅዱስ ፈቃድ ይሁንልን። የአብይ ጾም ይህ ሳምንት ቤተ ክርስቲያናችን ኒቆዲሞስ ብላ ትጠራዋለች። በዚህ ሳምንት ላይ ከአይሁድ ከፈሪሳውያን መካከል ይጠሩ ከነበሩ መምህራን መካከል በጌታችን በኢየሱስ ክርስቶስ እግር ስር ሌሊት እየመጣ ይማር በነበረ በአንድ ሰው የተሰየመ ሳምንት ነው። የአብይ ጾም ከዘወረደ ጀምሮ መጨረሻ ተስፋ እስከምናደርገው ትንሣኤ ብለን እስከምናከብረው ሳምንት ድረስ ያሉት እያንዳንዱ ሳምንታት ራሳቸውን ችለው የምናስተምርባቸው ትምህርቶች አሉ በቤተ ክርስቲያናችን። እያንዳንዱ ሳምንት ግን ራሱን ችሎ የሚሰበክ ትምህርት እንዳለ ሁሉ ግን ሳምንታቱ ራሳቸው ግን ውስጥ ለውስጥም ይገናኛል። ማለትም ስለ አምላክ መውረድ ቤተ ክርስቲያን የምትሰብከው ዘወረደን ጠብቃ፣ ስለ ቅድስና የምትሰብከው ቅድስትን ጠብቃ፣ ቤተ መቅደስ ንጽሕናው መጠበቅ እንዳለበት የምታስተምረው ምኩራብን ጠብቃ፣ እንደዛ አድርገን አይደለም የምናስበው። በየሳምንታቱ የሚሰበከው ወንጌል የምናስተምረው ትምህርት ራሱን ችሎ የሚያስተላልፈው መልእክት እንዳለ ሁሉ እያንዳንዳቸው በሳምንታት ውስጥ የምናስተምራቸው ትምህርት ግን እርስ በእርስ የተያያዙ ጭምር ናቸው። የመጀመሪያው አብይ ጾምን ሳምንቱን ስንጀምር የጀመርነው ዘወረደ ብለን ነው። በዚህ ሳምንት ላይ በአጭሩ ስንማር ስናስተምር ቤተክርስቲያናችን የነበረችው የአምላካችን የመድኃኒታችን የልዑል እግዚአብሔርን ከሰማያ ሰማያት ወደ ምድር ራሱን ዝቅ አድርጎ ራሱን ባዶ አድርጎ ሁሉም ባለጸጋ ሆኖ በእጁ ሆኖ ሳለ ነገር ግን ለእኛ ሲል ድሃ መሆንን መርጦ በትሕትና መውረዱን ታስተምራለች። የዘወረደ ሳምንት ግን በአምላክ መውረድና በአምላክ ራሱን ባዶ አድርጎ በምድር የሰውን ሥጋ ተዋህዶ በመመላለሱም ያበቃ አይደለም። ለምን ብለን እንድንጠይቅ ያደርጋል። ይሄንን አምላክ ለማድረጉ ወርዶ በሰማያት ያለው አምላካችን በምድር መመላለሱ ለምን አስፈለገ ብለን ስንጠይቅ መልሱ ሁለተኛው ሳምንት ነው። ቅድስት ብለን የምንመልሰው ለመቀደስ ማለት ነው። የቅድስት የዋነኛው የሳምንቱ ጽንሰ ሐሳብ ስለ ሰንበት ቅድስና፣ ስለ ሰው ልጅ ቅድስና፣ በእግዚአብሔር በባህሪው ያለውን ቅድስና እኛ ደግሞ ራሳችን ገንዘብ እንድናደርግ የምትሰብክበት ነው። ቤተ ክርስቲያን ይህንን መሰረትን ማርጋ በዋነኝነት የምታስተላልፈው ትምህርቷ በቅድስት እኔ አምላካችሁ እግዚአብሔር ቅዱስ እንደሆንኩኝ እናንተም ምን ሁኑ ነው? ቅዱሳን ሁኑ። ስለዚህ አምላክ ለምን ወረደ ተብሎ ብንጠየቅ እኛ እንድንቀደስ ነው መልሱ። ስለዚህ አያችሁ ዘወረደና ቅድስት ራሱ ይገናኛል ማለት ነው። ቅድስት ላይ ደግሞ ስለ ሰው ልጅ ቅድስናና መቀደስ ስናስተምር ደግሞ የሰው ልጅን ቅድስና የሚያሳጣው ነገር ኃጢአት እንደሆነ እናውቃለን። በነገራችን ላይ ለሁላችሁም ለሕይወታችሁ ስንቅ የሆናችሁ ዘንድ ይህም በልባችሁ ሰሌዳ ላይ ጻፉ። ሰው በቅድስና እንዲመላለስና ከእግዚአብሔር ጋር አብሮ መኖር እንዲችል በትንሹ ሁለት ነገሮች ያስፈልጉታል። አንደኛ ከኃጢአት መራቅ፣ ሁለተኛ ጽድቅ መስራት። እስኪ ከኃጢአት መራቅ ነው። ሁለተኛ ምንም መስራት። ኃጢአት መራቅ ብቻ ራሱን ችሎ የሚያስመሰግን አይደለም። እየሰማችሁ ኃጢአትን መራቅ ብቻ። ምክንያቱም ክርስቶስ አምላካችን ሰው ሆኖ ወደዚች ምድር የመጣው አርቦም ጭምር ድጋሚ ለፍርድ ሲመጣ የሚጠይቀን ያልሰራናቸው ኃጢአቶች አለ። ተጠብቆ ግን ማድረግ የሚጠበቅብን ጽድቅ። ኃጢአት አለመስራት ራሱ ብቻ ሰውን ሊያስመሰግነው ይችላል። ግን ኃጢአት ባልሰራበት ጊዜው ደግሞ ምንን አብሮ መስራት መቻል አለበት? ጽድቅንም መስራት መቻል አለበት። ስለዚህ የሰውን ቅድስናውን ሊያሳጣው የሚችለው ኃጢአትን መስራት ከሆነ አምላካችን ልዑል እግዚአብሔር ደግሞ በሦስተኛው ሳምንት ምኩራብ በተባለ ወይም በአይሁድ ቤተ መቅደስ ውስጥ ገብቶ ቤተ መቅደስ ውስጥ መገኘት የማይጠበቃቸውን ነገሮች በሙሉ አባረረ። ገንዘብ ሻጭ ለዋጮችን አባረረ። በዙሪያው የነበሩትን እንስሳት አባረረ። ከዛ አምላካችን ምን አለ? ቤቴ የጸሎት ቤት ይባላል እንጂ የወንበዴዎች ዋሻ የንግድ ቦታ አይደለም አለ። ይሄ ቤተ መቅደሱን ያነጻበትን ቤተ መቅደሱን አፍርሱት ከ3 ቀን በኋላ ማስነሳዋለሁ ያለውን ንግግሩ ግን ራሱ ቅዱስ ዮሐንስ የዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ጀምሮ ሲነገር ምን አለ? ይህን ያለው መቅደስ ስለተባለ ሰውነቱ ነው። እስኪ ይህን ያለው መቅደስ ስለተባለ ሰውነቱ። ስለዚህ በዛች በኦሪቱ ቤተ መቅደስ እግዚአብሔር እንዳይመለክበት እግዚአብሔር እንዳይገኝበት ያደረገው ነገር በሙሉ መውጣትና መጽዳት አለበት። እግዚአብሔር እንዲገባ ከተባለ በቅድስና ለመመላለስም ሰዎች
እንዴት ይቀደሳል ካላችሁ ልክ እንደ ምኩራብ ቤተ መቅደስ ውስጥ መኖር የማይጠበቅበት በእኛ ሰውነት ውስጥ እግዚአብሔር ሊያየው የማይፈልገው ነገር በሙሉ መውጣት አለበት። በእኛ ሰውነት ውስጥ እግዚአብሔር ማየት የማይፈልገው ለረጅም ዘመን ደግሞ የቆየ ችግር ምንድን ነው ብትባሉ መልሱ አራተኛው ሳምንት ነው። ኃጢአት። የመጽሐፉ ችግር አልጋ ላይ የተኛበትን ያንቀላፋበት ድክመቱ ምንድን ነበር? ለእኛ ሲተረጎም ኃጢአት ነው እኮ ነው የሚባለው። የመጽሐፉ የ38 ዓመት የተኛበት በሽታው እኛ ምናልባት ከዛም ዓመት በላይ ያንቀላፋንበት አለታው ያለን ኃጢአታችን ሊሆን ይችላል። ስለዚህ ሰው እግዚአብሔር አምላክ የወረደለት እንዲቀደስ ነው። እንዲቀደስ መቅደስ የተባለ ሰውነቱን ከኃጢአት ማንጻት አለበት። ከኃጢአት ያነጻለው ሰውነታችንን ጠብቀንስ የምናቆየው ለምንድን ነው ከተባለ የአብይ ጾም እኮ ለጾም ምን ተብሎ ነው የሚጠራው? ኧረ መልሱ ቀላል እኮ ደብረ ዘይት ነው የሚባለው። ከኃጢአት የምንጠበቀው ጽድቅ የምንሰራው እግዚአብሔር በምድር ላይ ዋጋችንን እንዲከፍለን ጠብቀን ሳይሆን በላይ በሰማይ እንዲከፍለን፣ በላይ በቦታው በሰማያት እንዲከፍለን። ስለዚህ በኃጢአት የጎሰቆለ በኃጢአት የታደደፈ ሰውነታችንን አጽድተን ደብረ ዘይት ላይ አምላካችንን እንጠብቀዋለን። እግዚአብሔርስ በደብረ ዘይት ሲመጣ ታማኝ የሆኑትን ለእግዚአብሔር ቤቱ የተገቡትን ሰዎች እንዴት ነው የሚያስገባቸው ካላችሁ ያተረፉትን ተመስግነው እምነትና ሃይማኖታቸውን ጠብቀው የተገኙትን ስራ ያልታቀባቸው ሰዎች ናቸው። ለዚህ ሁሉ ምሳሌ ማን እንደሆነ ታውቃላችሁ? ኒቆዲሞስ። ለዚህ ሁሉ ምሳሌ እስካሁን ላነሳ በትህትና ራሱን ዝቅ ያደረገ ለመቀደስ ብሎ የመጣ መቅደስ የተባለ ሰውነት ውስጥ ላይኖር የሚገቡትን ነገሮች በሙሉ ያስወጣ ከኃጢአት አልጋው ላይ ካንቀላፋበት የተነሳ ከዛም አልፎ ደግሞ የእግዚአብሔር ዳግም መምጣትን ተስፋ አድርጎ ሲጠብቅ የነበረው ደግሞ ታማኝ ባሪያ ለመመስገን ተብሎ የዚህን የኒቆዲሞስን ታሪክ ታዲያ የምንረዳው የምናስተውለው በዚህ መንፈስ እንደሆነ መጀመሪያ ማወቅ ይጠበቅብን። ይህን ታሪክ የጻፈው ቅዱስ ዮሐንስ ወንጌላዊ ታዲያ ትምህርቱን ሲጀምር ኒቆዲሞስ ተብሎ የሚጠራ አንድ ሰው በሌሊት እየመጣ ከክርስቶስ እግር ስር ይማር እንደነበረ ይነግራል። ያቺ ሌሊት የተባለችው ብዙዎች ኃጢአትን ለመስራት የሚናፍቁባት፣ ብዙዎች ክፋትን ለማድረግ የሚመርጡባት፣ ብዙዎች ያላየ የሰውን ዓይን እግዚአብሔርም እንደማያይ ቆጥረው በደልን የሚሰሩባት ሰዓት። ይህንን ለማወቅ ብዙ መሄድ ያስፈልግም። ክርስቲያኖች ኃጢአት ለመስራት አብዛኞቻችን የምንጠቀመው ቀን ነው ወይስ ማታ? በእርግጥ እዚህ ቀንም ማታም እኛ ኃጢአት ለመስራት አይከለክለንም። ግን ብዙ ሰው ከብርሃን ይልቅ ምንን ነው የሚመርጠው? ኃጢአትን ለመስራት ጨለማን የሚመርጠው ለምን? ሰው ስለማያየው እንጂ በእግዚአብሔር ዘንድ ጨለማም አይጨልምም። ለእሱ ሁሉም ነገር በብርሃን ፊት እንዳለ። ስለዚህ ብዙዎች ለኃጢአት በሚሽቀዳደሙባትና ነውር በሚሰሩባት ምሽት ላይ ኒቆዲሞስ ወደ እግዚአብሔር ሄደ። ሁለተኛው ሌሊት እየተባለ የሚጠራው የሰው ልጅ ከእግዚአብሔር ተለይቶ በኃጢአት የተመላለሰበትን ወቅት ነው። እግዚአብሔር አምላክ ያለበት ስፍራ ለኢየሱስ